ዘጠላው እዚህ ማውራት እያፈርኩኝ ነው እንጂ የሆነ ነገር አደርጋለሁ። እሱ ደግሞ አለቅሳለሁ፣ ይጸጽተኛል ምናምን። ለምንድን ነው እንደዚህ የማደርገው ብዬ አለቅሳለሁ። ብቻ ሲሆን ደግሞ ማለት የማደርገው እንትን ነው ያኔ ራሴ እንትን ስማሙልት አይዞሽ፣ ያው ራሴን በራሴ ያረካዋለሁ። ለምንድን ነው ወንድ የምትጠይው? በህይወትሽ የተፈጠረ ነገር አለ? አዎ የልጅ አባት ስለጎዳኝ ነው ከዚህ በፊት። በዚህ ምክንያቱም ሰው የምትጠይው ሌላ ችግር አለ? በቃ ወንዶች ምናምን ይደውሉልኛል። አይደለም ማፈቅረው ስለነበረ እሱ ከጎዳኝ በኋላ ወንድ ማመን አልፈልግም። ሰው ራሱ ማመን አልችልም። በቃ ሰው ራሱ እንዳወራ አልፈልግም። በቃ ያስጠላኛል። ሰው ጋር ማውራት ብቸኝነት ነው። ከዛ ደግሞ የሴክስ ፊልም እያየሁ ደግሞ ራሴን ነው የማደርገው። ከዛ ደግሞ ቆይቼ ደግሞ ጸጸታለሁ። እኮ ኃጢአት ነው ምናምን ብዬ ደግሞ በቃ አልሰራም። መፍትሄ አጥቼ ነው እንዴት ልወጣ? አይዞሽ። አሁን ወንድ ብቻ ነው ማለት ሰው በሙሉ ያስጠላኛል ስላልሽ ከቀድሞ ባለቤትሽ በደረሰብሽ በደል ምክንያት ማለት ከዛ ደግሞ ልጅ የዚህ ስደት ላይ የሰው የሀበሻ ፊት ብዙ ነው የተመታወት። ባግ ለልጅ ስል ከማልወደው ሰው ጋር ተኝቼ ለልጅ ወተት እንዲገዛልኝ ብዬ ከማልፈልገው ወንድ ጋር እየተኛው ነበር። ገባ እሱ ስንት ስላለብኝ የራሴ እንትን ስላለ በቃ በዛ ምክንያት ነው። አይዞሽ። እድሜሽ ምን ያህል ነው? 26 ሀገር ቤት ነው የምትኖሪው? ለሳውዲ ነኝ ያለሁት። እሺ ሚዩታሪና አዳምጪኝ እስቲ ተረጋጊ። አንደኛ ነገር ያው እንትን ነው ዋናው እንድትመክረኝ ፈልገው ከዛ ነገር ከዚህ ከራሴ እንትን የሆነ የማይሆን ነገር ከማድረገው ከሱም በምን ልውጣ በሱ እንድትመክረኝ ነው ዋናው ነገር ማለት ነው። እሺ እኮ መጀመሪያ መሰረቱ ነው ማስተካከል ያለብሽ። ገብቶሻል? መሰረቱ ምንድን ነው? ሚዩት አድርጊ፣ ስልክሽን አስቀምጪውና አዳምጪ። መሰረቱ ምንድን ነው? ምክንያቱ እዚህ ነገር ውስጥ ለመግባትሽ ምክንያቱ እሱ ጋር ነው ቁልፍ ያለው። የቀድሞ ባለቤትሽ በደል ፈጽሞብሻል እና የለም አሁን ህይወትሽ ውስጥ ሰው እሱን ምክንያት አድርገሽ ነው ከሱ ፖይንት ኦፍ እየተነሳሽ ነው ብዙ ነገር ውስጥ እየገባሽ ያለሽ። ሰው መጥላት፣ ወንድ ልጅም መጥላት በአንድ ሰው ምክንያት አንድ ሰው ስለበደለሽ ብቻ ያንን ሰው ጭንቅላትሽ ውስጥ አስቀምጠሽ ምንም የቤት ኪራይ ሳይከፍል ጭንቅላትሽ ውስጥ እየኖረ የታባቱ እሱ እንዲህ ስላደረገኝ ከዚህ በኋላ ወንድ በሙሉ አላምንም፣ ወንድ በሙሉ አጠገቤ እንዳይደርስ፣ ሰው በሙሉ አጠገቤ እንዳይደርስ፣ ሰው ማየት አልፈልግም እያልሽ ማንን ነው የምትጎጂው? ይሄ ማለት ምን ማለት እንደሆነ ታውቂያለሽ? የሆነ ሰው በድሎሽ ያንን ሰው አቃጥላለሁ ብለሽ ራስሽን ጋዝ አርከፍክፈሽ ራስሽን መለኮስ ማለት ነው። ማን ነው የሚቃጠለው? አንቺ ነሽ የምትቃጠል። ያንቺ ውስጥ ነው የተበላሽ ያለው። ያንቺ እንቅልፍሽን እያጣሽ የማይሆን አይነት ልምምድ ውስጥ እየገባሽ ያለሽ አንቺ ነሽ። እሱ ይጎዳል እንዳይጎዳም እሱን አትጎጂም። ስለዚህ ራስሽን መግዛት፣ ሰው ስሜቱን መግዛት አለበት። ሁላችንም፣ ሁሉም ሰው እኮ ስሜት አለዋል። እኔ ስሜቱ ባሪያ መሆን የለበት። ስሜቱ የተቆጣጠረው ወደ ማይሆን ነገር ውስጥ እየገባ ማይሆን ልምምድ ውስጥ ማይሆን ሬፒቲሽን ውስጥ በገባ ቁጥር ትኩረቱን ያጣል። ገብቶሻል? ስንት አላማ ለውጥ፣ ስንት ግብ ልትደርሽበት የምትሽበት ኢነርጂ ታጫለሽ፣ ሞራል ታጫለሽ፣ የመኖር ተስፋ ታጫለሽ፣ አቅም፣ ይሄ የሆነ ነገር ለመስራት ያለን ብርቱነት፣ ተነሳሽነት አለ። እሱ የለም፣ አይኖርም። ከእንደዚህ አይነት ልምምድ ለመውጣት መጀመሪያ ምንጩን አድርጊ።
ሰውየውን ከጭንቅላትሽ ነቅለሽ አውጪ። አዲስ ህይወት ግለጪ። ወንድ ሁሉ ተመሳሳይ አለመሆኑ ይግባሽ። ገብቶሻል? የትኛውም ወንድ የትኛውም ሴት እዚህ ምድር ላይ ተመሳሳይ አይደለም። ምናልባት ነው 10 ወንድ እንኳን በተከታታይ ቢጎዳሽ ወንዶች ብለሽ ማውራት የለብሽም። ቢኮዝ እዚህ ምድር ላይ እንደየመልኩ ሁሉም ሰው ይለያያል። ይሄ የመጀመሪያው ታሪክ ነው። ከዚህ እንደወጣሽ በቃ ሰውየውን ከጭንቅላትሽ አውጪ፣ ነቅለሽ አውጪ። ስለሱ አታስቢ። እሱ የሚያስታውሱሽ ነገሮች በሙሉ እርሺ። ስለሱ የሚነግርሽ የሚያስወራሽ የሚነግርሽ ነገር በሙሉ ካለ እሱን መጥቶ እንዲህ እንዳረገሽ ትውስታ የሚጨርብሽን ነገር በሙሉ ከህይወትሽ አውጪ። የመጀመሪያ ይሄንን ነው የምትሰሪው ጭንቅላትሽ። ቀጥሎ በምታምኘው እምነት ጸሎት አድርጊ። ገብቶሻል? እሱ ደግሞ በጣም ኢምፖርታንት ነገር ነው። መንፈሳዊ ህይወት ነው የሚያግዝሽ። ሁላችንም ደካሞች ነን። በተለይ እዚህ ጉዳይ ላይ ሁላችንም መንፈሳዊ ጉዳይ ላይ በጣም ደካሞች ነን። ግን ደግሞ ፈጣሪ ደካሞች ነን ብሎ አይተውም። ስለዚህ አንቺ ከዛሬ ጀምሮ ጸሎት አድርጊ። በአንድ ጊዜ አትወጪም ከዚህ ነገር ውስጥ። እውነቱን ለመናገር ሪፒቲሽን ስለሆነ ባይዘዌ ድግግሞሽ ወደ ልማድ ይቀየራል። ልማድ ደግሞ ካራክተራችሁን ይፈጥራል። የእናንተን ባህሪ፣ ጠባይ ገብቷችሁ። ምንድነው ልምምዳችሁ በህይወታችሁ ውስጥ? ጥሩ ልምምድ ካለ ጥሩ ልምምድ ወደ ጥሩ ነገር ይወስዳችኋል። መጥፎ ልምምድ ወደ መጥፎ ለውጥ ይመታችኋል። ስለዚህ ከዛሬ ጀምረሽ ወደ ጥሩ ልምምድ ተመለሽ። ጸሎት አድርጊ እና ደግሞ አልችልም አትበይ። የሰው ልጅ በብዙ ፈተና ውስጥ ያልፋል። እሺ እና እኔ እየፈረድኩብሽ ሳይሆን እቺን ነገር ለማስተካከል ቀስ በቀስ ነው። አሁን አንቺ ሱስ በአንዴ አሁን ሲጋራ ሱስ ያለበሰው በአንዴ ሲጋራ አላጨስም ብል ሊያብድ ይችላል። ስለዚህ ቀስ እያልሽ ጸሎት እያደረግሽ ይሄ ሰውየውን ከአይምሮሽ እያወጠፋሽ የተበዳይነት ስሜት እያጠፋሽ አዲስ ገጽ ለመግለጥ። ሶስተኛውና በጣም ወሳኙ ነገር የምነግርሽ ቢዚ ሁኚ። ገብቶሻል? ቢዚ ሁኚ። እንደዚህ አይነት ስሜት የሚያደርጉሽ ነገሮች እንዳይመጡ አይምሮሽ ውስጥ እየመጣ ሴጣን ሹክ እንዳይልሽ በስራ ቢዚ ሁኚ። ገብቶሻል? ሞር በጣም አብዛኛው ጊዜሽን ስራ ላይ ስታሳልፊ እዚህ ነገር ላይ የምታስቢበትን ታይም ጭንቅላትሽን ስፔስ ታሳጨዋለሽ። ገብቶሻል? ታ ስለሚያጣ ይደክምሽና ማታ ትተኛለሽ። ከዛ እንደገና ደግሞ ጠዋት ስትነሽ ወዲያው አክሽን ውስጥ ማለት ቁጭ አለ ማለት። ለምን ቁጭ ስንል ጭንቅላታችን ብዙ ነገሮችን ስለሚያስብ ማለት ነው። ስለዚህ እነዚህ ነገሮች በማድረግ ግን በጽናት በተደጋጋሚ በማድረግ ለውጥ ማምጣት ትችላለሽ። ተግባባን? ግልጽ ነው? ገብቶኛል። ያ ማለቴ እዚህ በስንት ግድ ነው ያገባሁት። ማለት ይሄን ማውራት ራሱ በጣም ነው የሚያሳፍረው። ገባ? ከዚህ ህዝብ ከዚህ ህዝብ ጋር እንደዚህ ብለህ ማውራት በጣም ነው የሚያሳፍረው። ግን እናንተም አትስደቡኝ፣ ጸልዩልኝ። ያው ወርጄ አይደለም ፈጣሪ ወደ ልቤ መልሰኝ። እኔ ማጥያት እንደሆነ እኮ እያወቅኩ ነው። ግን በቃ ልወጣ ሞክራለሁ፣ ግን አቃተኝ። ብቻ ፈጣሪ ጸሎት አድርጉልኝ። እናንተ አትፍረዱ፣ ይፈረዱብሃል ስለሚል መጽሐፉ አትፍረዱብኝ እያልኩ እና አመሰግናለሁ። አለ አሌክስ ይሄ ምንድን ነው? በአንድ ሰው በድሏችሁ ራሳችሁን ምትሆኑ ያንን ሰው እየጎዳችሁ ወይም ያንን ሰው መልስ የሰጣችሁት እየመሰላችሁ ራሳችሁ ላይ የማይሆን ውሳኔ የምትወስኑ ሰዎች ማንንም አትጎዱ። እንደውም ያንን ሰው መበቀል የምትፈልጉ ከሆነ የተሻላችሁ ሰዎች ሆናችሁ ራሳችሁን አስገኙ። ያ እሱ ነው ትልቁ ነገር። እሺ ለመፍረድ እንዳትሞክሩ። ማን ንጹህ አለና ነው
እያንዳንዳችን ግንባራችን ላይ አንዳንድ ይገርመኛል። እያንዳንዳችን ምንም አይነት አስተያየት ለመስጠት ሞራሉ የለም። የሚጠቅማትን ነገር መስጠት እንችላለን ሀሳብ። ከዛ ውጭ ግን ለምን ማለት አንችልም። ቢኮዝ እኛስ ምን ስላልተነገረ እንጂ። ጤና ይስጥልኝ። እሺ ከዛ ሎንግ ታይም ሆኖታል ባይዘው። ከዛ ኢትዮጵያ ስልኩ አይሰራም። እሱ የሰጣኝ የፋሚሊ ስልክ ማለት ነው፣ የሱ የቤተሰቡ። ከዛን ራሴን ብቻዬን ሆኜ ቤተሰቦቼም አላገዙኝም። እኔ ብቻዬን ሆኜ ልጄን አሳድጌ እኔም ካለ አባት ስላደግኩት ልጄም እንደዛ እንደሚያድግ አልፈልግም። አባቱ እንደሚያውቅ ነበር እኔ ፍላጎት አሳድጌው ማለት ነው። እሱ ግን ሊቀበል አይፈልግም። እሺ እና እዚህ ሀገር ነው አለና እዚህ ሀገር እኔ መክሰስ እችላለሁ። ለምንድን ነው የምትከሺው? ቢያንስ አባትነቱን ብቻ እንደሚቀበል ሌላ ምንም አልፈልግም። እኔ ለምን የአባት ፍቅር ሳላገኝ ነው አደኩት። እሱ ምንድን ነው ያለው በልጁ ጉዳይ? ጀስት በቃ እሱ እኔ የኔ አይደለም ሊቀበልም አይፈልግም። ትክክለኛ መልስም አይሰጠኝም። እሺ እና እኔ ደግሞ በእኔ መንገድ እንደሚመጣ አልፈልግም። ለምን በጣም ቢያድጋውን ቢጠይቀኝ መልስ የለኝም። እሱም እዚህ ነው አለ፣ እኔም እዚህ ነው አለ። እሱ የራሱ ላይፍ አለ፣ እኔ ግን የለኝም። እኔ ልጄን ነው አሳደግኩት። ግን ጀስት እንደሚቀበል ነበር እኔ ፍላጎቴ። ልጁ እንደሚሆን ብቻ አለ አይደለም፣ አባቱ እንደሆነ ብቻ። ልጅሽ የት ነው ያለው? ኢትዮጵያ ነው አለ፣ ፋሚሊ ጋር ነው አለ። እሺ ሚዩት አድርጊና አዳምጪ። አባትነት ልብ ነው። እሺ ከልብ ያልመነጨ አባትነት፣ ከልብ ያልመነጨ እናትነት ለልጁም አይጠቅም። በግድ እያዳፋሽ በህግ አባትነ ማመን አለብህ። አሻመነ ሶዋት አይመጣም፣ አያየውም፣ ልጁን አይፈልገውም። እንደገና ስትካሸሽ ልትኖሪ ነው። ይኸው እናንተ ልጁን ምን ብላችሁት የኋላ ምን ብሎ ድጋሚ ክዷል ብለሽ እንደገና ፍርድ ቤት ልትሄጂ ነው። ይሄ በፍርድ ቤት የምታስከብሪ ጉዳይ አይደለም እኮ የእኔ እናት። የተፈጥሮ የሰው ልብ በፍቅር የሚመጣ ነገር። ፍቅር ከሌለው ፍቅር ውስጡ ኖሮት ልጁን ፈልጎ ዘሩን ገብቶት ካልመጣ ራሱ በግድ አይሆንም። አሁን አንቺ የሆነን ሰው በግድ አፍቅረኝ ብለሽ በፍርድ ቤት መክሰስ ትችላለሽ። አላፈቅርሽም ማለኝ ብለሽ ፍርድ ቤት አፍቅራት አንተ ማለት ይችላል። ልክ እንደዛ ማለት እኮ በግድ አባትነትን እመን። አንቺ እናቱ ካለሽ ልጅሽን አንቀባረሽ አሳድጊ። ልጅሽ ጤነኛ ይሆናልሽ። ነገ አባትና ልጅ ጠረጴዛ ላይ ቁጭ ብለው ይጠያይቃሉ። እና ምን አስጨነቀሽ አንቺ? ልጁ እኮ ያድጋል። ነገ ይሄ ልጅ እኮ ነገ የሀገር መሪ ሊሆን ይችላል፣ ዶክተር ሊሆን ይችላል፣ ፓይለት ሊሆን ይችላል። ስንት ሰዎችን ህይወት የሚቀይር የስንት የዓለምን ኃላፊነት የሚሸከም ሰው እኮ ሊሆን ይችላል። አታውቂም የት እንደሚደርስ። ያኔ አባት ነኝ ብሎ ይመጣል። በእርግጠኝነት ሲያድግ ሲያምርበት ከፍ ሲል ልጁ መሆኑን ሲያውቅ ያኔ ልጁ ራሱ አፍ አውጥቶ ይጠይቀው፣ አንቺ ምን አገባሽ? አንቺ እናትነትሽን ድርሻ ብቻ ትወጪ፣ እንደ ልጅ አሳድጊው። ልጁ የት ነበርክ ሲለው ለዛ መልስ ለመስጠት ይዘጋጅ። ልጁ እኮ ማያድግ መስሎት ነው እንደዚህ እኮ የሚበጣጠሰው። እሱ ደግሞ ማያረጅ መስሎት። ሁሉም ነገር ቋሚ አይደለም፣ ይለዋወጣል። ሁሉ ነገር ጊዜ በሄደ ቁጥር አቅም ይደክማል፣ ትዕቢት ይተነፍሳል፣ ጥጋብ ይተነፍሳል። ከኔ በላይ ማንም የለም እሱ እየተነፈሰ ሰው እየደከመ ውበቱ እየረገፈ አቅም እያነሰው ይመጣል። ማንም ብርቱ እንደሆነ አይቀጥልም። ስለዚህ ጊዜ ለጊዜ ስጪና ሁሉን ነገር አንቺ ወደፊት ተጓዥ። ጊዜ ይጠይቀው ማለት ነው እንጂ ሄደሽ ፍርድ ቤት አባትን ምን አላምንም በቃ እሺ እንደምን ዲኤንኤ ያስመርምሪ ትባያለሽ። እንደገና ሄደሽ ዲኤንኤ ያስመርምረሽ ይህ ሁሉ ኢነርጂሽ ስራ ላይ፣ ለውጥ ላይ፣ ልጅሽ ማሳደግ ላይ፣ ቢዝነስ መስራት ላይ፣ ለልጅሽ ትልቅ ቅርስ ማስቀመጥ ላይ ቢሆን ገብቶሻል። ይሄ ነው ትክክለኛው መንገድ እንጂ እመን አትመን ተባብሎ ቢያመን እንኳን ይሄ ሰው ፍላጎት ስለሌለው አይመጣም። ልጁን ማያየውም አይፈልግም። በግድ
ለማድረግ አትሞክሪ። ከፍቅር የሚመነጭ ጉዳይ ነው፣ የአባትነት ጉዳይ። ተግባባን ወይ? አሌክሲ በጣም ነው የማመሰግነው። ለዚህ ነው የገባሁት። ከዚህ በፊት መክሬኝ ማርያምን በጣም ተሳክቶልኛል። እግዚአብሔር ምስክሬ ነው። ማርያምን በጣም አመሰግናለሁ። በጣም ወድቅ ወንድሜ ነው። ቴንክ ዩ። እሺ መልካም። እሺ መርፌው ሰርቷል ማለት ነው። ይሄ እሷ ላይ የሰራው መርፌ እንትን ይባል በደንብ በብዛት እየመረትና ቤት ለቤት እንወገዋለን። የሜምበር የመሆን ጉዳይ ግን በጣም አሳሳቢ ይሆናል። ኮይኑን አንዳንዶቻችሁ ምንድን እያደረጋችሁት? እሱ መጣራት አለበት። ማስቀመጠላችሁ ኮይንና ሜምበር የሚሆኑ ሰዎች ቁጥር የዘመንና የምድር ልዩነት አለው። ያድጋል፣ ተተክሉታላችሁ። ሌላ ቦታ ይዛችሁ የምትሄዱት አስቸጋሪ እኮ ነው። ጤና ይስጥልኝ። ሰጠኝ ባይ ከመጀመሪያው ግልጽ እንደሆነ ልክ ላስረዳቅ። እኔ ማለት የጮኛ ባላለኝ በቤተሰብ ማለት በውጭ ካይሆን በቤተሰብ ባላለሽ እጮኛዬ ነው ማለት በቤተሰብ ቀለበት አድርገን ያነሽ ምግላት አልኮ ግን የሰማንያ ወረቀት ፊርማ የለንም። ግን እጮኛዬ ነው በቤተሰብ ነው የጨረስነው። አማ እሱና እኔ እንዴት መሰለክ ብዙ ጊዜ እንጣላለን እንታረቃለን። ምን ይለኛል አንተ 10 አመታችን ነው እሱና እኔ ቀለበት ካደረግን ኦንላይን ከሆነን 10 አመታችን ግን ቀለበት ካደረግን 8 አመታችን ነው። ቤት እሱ ጋር ሰርተናል ማለት እሱ ቦታ ችሎ ሌላ ወጪ እኔ ችዬ እሱ እንጀትና ቦታ ችሎ ቀሪው ሌላዎቹን ነገር በእኔ ማለት ነውና ተጣልተን በሽማግሌ አስማምተናል። ግን እሱ ስሪ አካውንት ያለው ብርሽን እከፈልሻለሁ ይለኛል። እሱ መከፈል ይችላል ግዝ እንደሆነ ልክ ነው። ያኔ እጮኛዬ ነው በቤተሰብ ሁሉ ነገር ነው የጨረስነው። ግን የጋብቻ ሰነድ የለንም። እሺ እና ምንድነው የተፈጠረው? እሱ ያልገባው እና የሆነ ሳለ ተጣልተን ቤቱን ብሸጠው የሆነ ነገር ባደርግ ማንም ሰው አይናገረኝም ሲለኝ ለቤተሰብ ወንድም ያኔ ቤተሰብ ነው የጨረሰው ብዬካለሁ። ለቤተሰብ ተናገርኩኝ። በቃ እንደዚህ ከሆነ ተለያዩ ገንዘቧን አስረክብ ሲባል ወንድሞቼ ምናምን ይቅርታ ብሎ ታረቅን። ግን ለወንድሞቼ ጥሩ ሆኖ ለኔ ግን እንደዝለኛል። ይሄ አሁን ዝም ብዬ ብሰራ የመካፈል መብት አለው። ብሬን ካሁን ባለ ሽማግሌ ያስማማኝ ያለው ንብረታችን ታይቶ ካሁን ባለ እኔና እሱ አብረን ከወነን አብረን ከተለያየን ግን ከኔ አካውንት ብር መካፈል ይችላል ከሱ። ግን ያኔ ስልክ ሽማግሌ ያስማምቶናል ያለው ንብረታችን ልንካፈል ካሁን በኋላ ያለውን ላይ ከፈል እሱ ግን ስሪ እካፈልሻለሁ ምን ከሚሴስ ኮንሽን ወይ አለ። ይሄ ዝገን አሳብ እንድሰጠኝ ፈልጌ ነው። ቤት አለሽ በስምሽ? ያኔ ስልክ እንዴት መስል በአገር ቤት ባህል ነው። ሽማግሌ ላከ ቤተሰቦቻችን ይታወቃሉ። ያኔ ርቀት ቢኖርም ይታወቃሉ። በቤተሰብ ልኮሽ ሽማግሌ ላከ ቀለበት አደረግን። እጮኛው ነኝ ግን የጋብቻ ሰነድ የለንም። ቤት ስንሰራ ፊርማ አለን። እሱ ቦታ ችሎ እኔ ሌላውን ነገር ችዬ ቢለያዩ ያን ንብረት የጋራ መሆናችን ግን ፊርማ አለን በፍርድ ቤት። ግን የጋብቻ ሰነድ የለንም። ቤቱ በማን ስም ነው? በሁለታችን። ይሄው አንድ ቁጥር በዛ ባለቤቴ የሚኖረው ኢትዮጵያ ነበርና ቅርብ ሰዓት ነው የመጣውና እኔ ደግሞ ቅርብ ሰዓት ልሄድ ነበር። በጣም ወገቤን እያመመኝ ከዛ ልመጣ ነው። እሱ ብዙ ጊዜ እዛ ኢትዮጵያ መቀመጥ አይፈልግምና ፕሮሰስ ልጀምር ነው ምናምን ሲለኝ እኔ ሰድባለሁ። ለምን የስደት ነገር ስለማውቀው ምን እለዋለሁ? በትንሽ ነገር ሰድባለሁ። አትምጣ ብዬ ማለት ነው። ሰድባለሁ በትንሽ ነገር ሰርተን እንለወጣለን እዚህ አትምጣ ብዬ ማለት ነው። እሺ እና ከዛን መምጣት አለብኝ ለእናቴ ያልኖርኩም ለእናቴ መኖር አለብኝ ይለኛል። እና አንቺ ከዚህ መተሽ ስለሚያምሽ ሐኪም ቤትም ሄደሽ ጸበልም ሆነ እንትን ብለሽ ትመለሻለሽ፣ እኔ ግን መስራት አለብኝ ሲለኝ አይ ከሱ የተወሰነ ነገር እንትን ብለን እንሰራለን ለምን ትመጣለህ አልኩት።
ከዛን ብዙ ጊዜ ለእናቴ ምናምን ስለሚለኝ እሺ በቃ ለእናቴ እያልክ እኔ ማስቀረት አልችልም፣ ያሰብከውን ጀምር፣ እኔ ግን እገባለሁ አልኩትኝ ወደ ሀገር ቤት ማለት ነው። እገባለሁ ስል በዛ ተስማማን። ፕሮሰስ ሊጀምር ሊመጣ ወደዚህ ወደ ዱባይ ማለት ነው። እኔ ደግሞ በጣም እያመመኝ ስለሆነ መቅረት አልፈልግም፣ እጄ ጤኔን መጣር አለብኝ። ከዛ እሱ አሁን 2 ወር ሆኖታል እዚህ ከመጣ። ፕሮሰሱን ሁሉን ከመጀመሪያው እስከ መጨረሻው የጨረስኩለት እኔ ነኝ። እና እዚህ መጥቶ ደግሞ እንግዲህ ገድ ከጧት ነው ይባላልና አልቀነውም፣ ስራ አላገኘም። ደላለው ሲያመጣው አይዲ ሊያሰራለት ነው የከፈለው 450 ነው የተባባሉት ደግሞ 5 ነው። እና 50ውን እኔ ብር የለኝም ብዬ ስንትን ስላልኩ እሱ ሰርቶ ሊሸፍንለት ማለት ነው። ከዛ ከዚህ ከመጣ በኋላ ለካ የተባባለው ደላላ ሌላ፣ ይሄኛው የሰጠው ደግሞ ለሌላ ማለት ነው። ሪፖርት ላይ ሲመጣ ስልኩን አጠፋና ለሌላ ደላላ ሰጥቶት ካሁን በኋላ ጉዳይክን የምጨርሰው ከሱ ጋር ነው እንጂ ከኔ ጋር አይደለም ማለት ነው። ግዴታ ምንም አማራጭ የለውም። ከዛ አይታወቁም እንግዲህ አውርታ አያውቅም ከዛኛው ደላላ ጋር፣ ከዛኛው ጋር ነው የሚያወራው። ሰጠው። ከዛ በኋላ ወሰዳቸው እዛ ካሉበት የሚኖሩበት ደላላችሁ ቤት ስለ ስራ ሲያወሩ በካምፓኒ ሊያስገባቸው ማለት ነው። አይዲ የተባለው ቀረ። በአይዲ ነበር የተባባሉት፣ ግን ከዚህ ከመጣ በኋላ የካምፓኒ ስራ ከተገኘላቸው እሰይ። ከዛ ያው በሰዓቱ ተናደደ ምናምን፣ ይሁን ችግር የለውም በካምፓኒ ቢሆን ካገኘ ስራ ምናምን ብዬ እንትን አልኩት። አሁን ደላለው እንኳን ስራ ሊፈልግላቸው እነሱ ራሱ ዘግቶባቸው ስልክ የማያወራኝ ዋይፋይ የለም የሚኖረው አላይን ነው። አንዳንዴ እንደዚህ ሰው ሲመጣ ተሰባስበው ደላሎቹ ስለሚኖሩ ሲመጡ ከነሱ ዋይፋይ እንትን ይላልና ይጽፍልኛል። እና ስራም አላገኘን፣ አይዲ የተባለውም ብራችን ተበልቶ ቀረ። አሁን ደግሞ ከራማ ውስጥ ገባብኝ። ምንድነው የማደርገው? እኔ ራሱ ሄዳለሁ ያልኩትን እንደገና ቀረው ማለት ነው። ሀገር ቤት ሄዳለሁ ያልኩትን እሱ ስራ ሳያገኝ እንዴት ብዬ ነው እኔ የምሄደው ብዬ ማለት ነው። አትምጣ አሁን አትምጣ ስትይው ሰድበዋለሁ የሚለው ልክ አይደለም። ስድብን ምናምን ታው ግን አትምጣ ስትይው ለምን መጣ ሳይሆን ምክር የምሰድበው እኮ እንደዚህ ተጣልቼ ምናምን አይደለም። ምክር ከሱ ብንሰራ እንደዚህ ብናደርግ ምናምን በሚለው ነው። አብረንም ሆነን እኮ እናትክን ትረዳታለህ እንጂ እኮ መጥፎ ነገር አስቤ አይደለም። ስደት ላይ ሁሉም ነገር እንዳሰብከው አይደለም። እኔ ብዙ ነገር ስላየው 6 አመት ሰርቻለሁ ስደት ላይ ማለት ነው። ግን ያተረፍኩት ምንድነው? ጉልበቴን ያጣሁት፣ ወገቤን ያጣሁት። እውነት ነው የምልህ፣ ወገቤን በስካርፕ አስሬ ነው የምሰራው አሁን ማለት ነው፣ እያመመኝ ማለት ነው። ግን ቢያንስ እሱ ስራ እስከሚያገኝ ድረስ እስከ መስከረም ድረስ እስከ ጥር ድረስ ልታገስና ከዛ ስራ ካገኘ በኋላ እሄዳለሁ ብዬ እያመመኝ ጥርሴን ነክሼ እየሰራው ነው። ግን እንደዛም ብሎ ስራ አላገኘም። አምጥቶ ከደላላ ሰጡት። አሁን የት እውነት የማደርገው ሌት እንቅልፍ አልተኛ፣ ስሬን አልሰራ፣ አይኔ ያሳያል። ጌታ ማልቀስ ነው አዳሪሽ። ብር የለኝ አላወጣው። ከዛ አሁን አንቺ ነሽ የቤት ኪራይ ምናምን የምትከፊለት? ኖ ከፍልም። አሁን ግን ስራ ከሌለ እንዴት ነው የሚኖረው? እኔ አሁን ማድረገው ቅጡ ጠፋኝ። ስራ እውነት ምን እንደማደርግ እኔ ራሱ የለኝም። አሁን ልግዘው እንኳን ብል እኮ አንድ ጊዜ አዳምጪኝ። የምጠይቅሽን ጥያቄዎች አልችልም ባቸው። ስራ ከሌለው እንዴት ነው እየኖረ ያለው? ይኸውልህ ደላለው ማለት ነው አምጥቶ የሆነ ቤት እዛ ነው መሰለኝ ያስቀምጣቸው እንጂ እኮ ብር አሁን ራሱ የምግብ የምን ልላክልህ ስለው ተሳቆ ማለት ነው ከቤተሰብ 40 ሺህ ብር ማለት ነው 40 ሺህ ብር ላኩለትና የኔ መታመም እንትን ስለሚል ይፈራ ነው። አሁን ይሄን ባደርግለ እንደዚህ ብላት ብጠይቃት ምናምን ብሎ ስለሚፈራ በባለፈው ለምግብ ብሎ ከዛ ነው እንትን ያለው እንጂ ቤት ክራይ የሚከብር አይመስለኝም። ስለዚህ አሁን ምንድን ነው የምትፈልጊው አንቺ? እኔ የምትችለውን ነገር ቢያንስ እንኳን እንደው ስራ እንኳን እዚህ ያሉት ሰዎች ሰምተው ስራ እንኳን ቢያፈላልጉለት። ህጋዊ ነው ህጋዊ ነው አሁን ማለት እንትን ውስጥ ገብቷል። ወረቀቱ ተቃጥሏል። ከራማ ውስጥ ገብቶብኛል። አዎ አሁን በየቀኑ እኮ ገንዘብ እየቆጠረበት ታውቂያለሽ አይደል?
አዎ አውቃለሁ። እኔ ምን እውነት አይኔን ብታይ ጌታን ምን ላድርግ? የት ልሄድ? የት ልጩ? ቢኖረኝ አወጣው ነበር። አትምጣ ስትይው አሻፈረኝ ብሎ ነው አይደል የመጣው? አሻፈረኝ ሳይሆን ተስማማን። ተስማማ አትምጣ ከሱ እንሰራለን ስለው አይ ነይና አንቺ ጤናሽን ጣሪና ትመለሻለሽ። እኔ እዛ እየሰራው ጠብቅሻለሁ። ለእናቴ መኖር አለብኝ። የተሻለ ስራ እዛ ተቀጥሮ ነው የሚሰራውና የተሻለ ስራ እዛ ትንሽ 1-2 አመት ሰርቼ የራሴን ስራ መስራት ፈልጋለሁ። ስለዚህ አንቺም ነይ እኔም ልሂድና እዛ ለስራና ጤናሽን ከጣልሽ በኋላ ትመለሻለሽ አንቺን አለኝና ከዛ እሺ ተስማማን ማለት ነው። እሺ አልኩትኝ እንጂ መጀመሪያ ላይ እኔ ብየዋለሁ ከሱ በትንሹም ቢሆን እንጀምር ይበቃል። ስለዚህ አንቺ ብር ለከሽለት ነው አይደል ፕሮሰሱን የጀመረው? አሁን ተስማምታችሁ ከሆነ እንግዲህ ኃላፊነቱ ስሉ በጋራ አሁን ስታስወጪውም ከዛ ሀገር ተስማምታችሁ ነው አይደለም? አሁንም ባለው ነገር ተስማምታችሁ ችግሩን ለመፍታት ሞክሩ። ገብቶሻል? ምክንያቱም እንግዲህ መከራው እምቢ ካለ መከራ የመከራው ነው ነገሩ። ሰው አትምጣ ሲባል እዚህ ሀገር ወንዶች አትምጡ፣ አሁን ተው በቃ አይሆንም። ወንድ ልጅ ሀገር በጣም ብዙ ዋጋ ነው የሚከፍለው ከምታስቡት በላይ። ገብቷችኋል? ወንድ ሆናችሁ ዱባይ እንዲህ ወይ አምሮባቸው ምናምን እንደዚህ ስታዩቸው ምናምን ላይፍ ቀላል ይመስላችኋል? አይደለም፣ በጣም ከባድ ነው። እናት ቤት እዛ ቆሎ ብትበላ ይሻላል። በእውነት ነው ማለት እዛው እንደው ስርዓትም ቢሆን እዛው ግቢ ውስጥ ቁጭ ብለህ ብትኖር ይሻላል። እዚህ በጣም ከምታስበው በላይ በጣም ነው ስፍር የምታለው። ስራ ለማግኘት አመታት ነው የሚፈጀው። እሺ ኢዚ አይደለም። ኬርፉል ሌሎቻችሁ። ከዛ ውጭ ግን አሁን አንቺ እንግዲህ ቀራማው እስከገባ ቀራማውን የመክፈል ግዴታ አለባችሁ። ወይ ደግሞ እንግዲህ ያው ወደ ሀገር ቤት ነው የሚሸኙት። ዞሮ ዞሮ ተነጋገሩና አሁን የሚበጀውን ስራ ካገኘ እንግዲህ ቀራማውን ከፍለውለት ወረቀት ምናምን የሚያሰሩለት ከሆነ እሱ አንቺም ጠይቅ ይፈላልጊ። ግን ይህንን ነገር ተነጋግራችሁ ስለሆነ ያደረጋችሁ ተስማምታችሁ አሁን አንቺ አትምጣ እያልሽው መጥቶ ቢሆን ኦኬ። ግን አሁን አንቺ ተስማምተሽ ራስሽ ገንዘብ ልከሽለት ምንም ሳይዘጋጅ ስራ ሳይኖር እንዴት ሰው ይመጣል? እንዴት ታመጪዋለሽ? ስራ ሳይኖር ደላላው ብሎኝ ወይ ሰንበዲ ብሎኝ እንዴ ማንም ኃላፊነት አይወስድም። እዚያ እስኪያመጡሽ ድረስ ወይም ገንዘብ እስኪቀበልሽ ድረስ ብዙ ነገር ሊልሽ ይችላል። አንዳንድ ገንዘቡን ከከፈልሽ በኋላ ግን ስራሽ ያውጣሽ ነገር። ስለዚህ ተረጋግታችሁ ይህን ነገር እንትን ለማለት ሞክሩ። እሺ እየሰማሁ ነው። እሺ ተግባባን? አዎ። ግን አንተ የሚረዳኝ ሰው ካለ የሚያግዘኝ ሰው ካለ ቪዲዮ ትሰራልኝ። ምን በምን መልኩ? ይሄ እኮ የኔ እናት የሚታገዝ ነገር እኮ አለው። በቃ ወረዲ ቀራማ ውስጥ ገባሽ። ምን እኔ ማንም አውቀው ሰው አለ። እኔም እኮ እንደ አንቺ እንደሱ ቴምፖራሪ ሆንኩ ሰው ነኝ። በምን አቅሜ ነው ሰው እንዲያግዝሽ ወይም የሚረዳሽ ሰው የሚያግዝሽ ሰው እዚህ ውስጥ ካሉ እኔ ላግዝሽ እችላለሁ ካለ አንድ ሰው ኃላፊነቱን ይውሰድ። ይሄ ግን በቃ ኦልሬዲ ቀራማ ውስጥ ገብቷል። ወይ ወደ ሀገሩ ነው መሄድ ያለበት ወይ ደግሞ ከፍሎ ማሳደስ ነው፣ ወረቀት ማሰራት። ያ ደግሞ ጊዜ ይፈልጋል። እሺ ይሄንን እውነቱን ነው የምነግርሽ። የምችለው እችላለሁ እልሻለሁ፣ ማልችለውን ደግሞ አልችልም። ተስፋ ልሰጥሽ አልችልም። እሺ ይሰማል? ይሰማል። እየሰማሁ ነው። ገብቶሻል ያልኩት? አዎ። እሺ እንደዛ አድርጊሽ። አመሰግናለሁ። እሺ ጋይስ፣ ይሄ የሚሊየን ሰዎች ችግር ነው እዚህ ሀገር። እሷ እንዳለችው አይነት በጣም ብዙ ሺህ ሰው ማን ነው የምታግዙት? እንዴት ነው የምታግዙት? ገብቷችሁ በምንድን ነው የምታግዙት? እሱ በደንብ መጠናት አለበት። የምታረጉት ነገር በደንብ የሰው ህይወት ነው ኃላፊነት የምትቀበሉት። የዛን ሰው ህይወት ችግር የለውም እሺ እኔ ያለሁልህ ምናምን ብላችሁት ከዛ በኋላ ማታረጉት ከሆነ ይሄ ለሞቅታ ማለት ነው። በቃ ብራቮና ሙቀት ሰታችሁት ከዛ ልክ ሁኔታው ካለቀ በኋላ ልክ ነገር ሲረጋጋ እንዲህ ነገር ግን እንዴት ነው ማድረገው የምትሉ ከሆነ ያባ ነው። ስለዚህ ሰዎችን ህይወት ዝም ብሎ እንደ ኃላፊነት መቀበል ቀላል ነገር አለ። ለማንኛውም ሰዓታችንን ጨርሰናል። ያው ነገ ደግሞ እንገናኛለን።
ፈጣሪ ይጠብቃችሁ ባላችሁበት። የከፋልኛል ይበረክልኛል ብዬ ነው ማስበው እና ሁላችሁንም ወዳችኋለሁ። ክፉ አይንካችሁ፣ ጤና ይስጣችሁ፣ ሰው ፍቅር ይስጣችሁ፣ የሰራችሁት ይለምልም ይብዛላችሁ፣ ከክፉ ነገር ይጠብቃችሁ፣ ህመም አያገኛችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ለማገዝ እንጂ እናንተን ክፉ አያያችሁ፣ ከእንቅፋት ይጠብቃችሁ። እንቅፋት የሚሆንባችሁን ነገር ፈጣሪ የሚያየው እናንተ ማታዩትን እሱ ከፊት እየቀደመ ይንቀርላችሁ፣ ከአስመሳይ ሰው ይጠብቃችሁ፣ ክፉ ሰዎችን ከዙሪያችሁ ያርቅላችሁ። ክፉ ሴራ ሸር ምናምን የሚያስቡባችሁን ሰዎች እሱ ጥላ ከለላ ሆኖ ይጠብቃችሁ፣ ይመከትላችሁ። እሺ ረጃጅም ሰዎች ካላችሁ ቁመታችሁ ሰንደቅ የሚያሰቀል ያርግላችሁ። አጫጭሮች ደግሞ ካላችሁ አጭር ነኝ ብላችሁ አይክፋችሁ። አጭር ሰዎች በጣም ጂኒየስ ናቸው ይላል ሳይንሱ። እንደዛ ነገ እንገናኛለን። የመሸ ያለበት ሀገር ያላችሁ ደህና ደሩ። የነገ ያለበት ሀገር የምትኖሩ መልካም